ግሩም የጸሎት ሰዓት ነበረ። አገልጋይ ጆን እባላለሁ። የማገለግለው ሳውዝ አፍሪካ ነው። የአንዲት ውብ ሚስት የሁለት ልጆች አባት ነኝ። ጌታ ይባረክ። ይህን ያህል ስለ ራሴ ካልኩኝ ወደ እግዚአብሔር ቃል እንሂድ። ዛሬ ከእናንተ ጋር እንድካፈል በውስጤ ላይ የከበደው የእግዚአብሔር ቃል ኤፌሶን ምዕራፍ 3 ቁጥር 14 እና 18 ላይ ያለውን ሐሳብ ነው የምንመለከተው። ውስጣዊው ሰው በሚል ሐሳብ የእግዚአብሔርን ቃል እንካፈላለን። በደንብ በሚገርም ሁኔታ ስለተጸለየ ቀጥታ ወደ እግዚአብሔር ሐሳብ ውስጥ ነው ከእናንተ ጋር የምሄደው። ደስ የሚል የመንፈስ ድባብ ስላለ ማለት ነው። ጌታ ይባረክ። ሁላችሁ መጽሐፍ ቅዱስ ከያዛችሁ ክፍሉን በጌታ በኢየሱስ ስም አነባዋለሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታውም ጥልቀቱም ምን ያህል መሆን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ጌታ ይባረክ። ይሄን ሐሳብ ሐዋርያው ጳውሎስ በኤፌሶን ከተማ ለሚኖሩ፣ ለሚወጡ፣ ለሚገቡ፣ ለሚሰነብቱ በክርስቶስ ወንጌል ለሚያምኑ አማኞች የጻፈው መልእክት ነው። መልእክቱ ቀጥታ ለአንድ ቤተክርስቲያን አልተጻፈም። ምክንያቱም ኤፌሶን በጊዜው የነበረችው የንግድ ከተማ ስለሆነች በዚያ ጊዜ ከተለያዩ ክፍለ ዓለም ላይ ወደዛች ከተማ ተመው የሚመጡ ሰዎች ብዙ ናቸው። ይገባሉ፣ ይወጣሉ፣ ይሰነብታሉ፣ ይኖራሉ። ለዚያ ይሄ ግልጽ የሆነ ደብዳቤ ነው። ድምጼ ክሊር ነው? እዛ የግልጽ የሆነ ደብዳቤ ለአማኞች ነው የተላከው። ምንድነው ሐዋርያው ጳውሎስ ለነዚህ አማኞች አንድ ሊተውላቸው እንደዚህ ተበታትነው ለማይተዋወቁ፣ በአካል በሰፈር በዘር ለማይተዋወቁ ግን በአንድ ምክንያት ወደ አንድ ከተማ መጥተው ለተሰበሰቡ፣ እኔ ደስ ይለኛል አሁን የኤክሌዥያ የጸሎት ህብረት ሁላችንንም ከመላው ዓለም ሰብስቦ አንድ ቦታ አድርጎናል። ይሄ መልእክት በሚገርም ሁኔታ ይሄን ለኛ ለዚህ ላለን በጣም የሚጠቅመን ነገር ነው እና ሐዋርያው ጳውሎስ በኤፌሶን ከተማ ለሚወጡ፣ ለሚገቡ፣ እዛው ለሚሰነብቱ አማኞች ወንጌል ለለወጣቸው ሰዎች አንድ አስረግጦ ሊናገር የፈለገው ነገር አለ። መልእክቱን ሐዋርያው ጳውሎስ ነው የጻፈው። የመልእክቱ ሐሳብ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየም ከአብ ፊት እንበረከካለሁ። የመጀመሪያው በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ብሎ ሐዋርያው ጳውሎስ ለነዚህ አማኞች ይናገራል። ሐዋርያው ጳውሎስ በተለየ የአይሁድ የጸሎት ስርዓት ተንበርክከው አይደለም። አይሁዳውያን ብዙ ጊዜ ጸሎታቸውን የሚያደርጉት ቆመው ነው። ግን ከአይሁድ ስርዓት ውጪ በሆነ መልኩ ሐዋርያው ጳውሎስ አባትነት ሁሉ ከሚሰየም ከአብ ፊት እንበረከካለሁ ብሎ ለነገሩ ትኩረት እንዲሰጡ፣ ነገሩ ምን ያህል ሲሪየስ እንደሆነ ለነዚህ አማኞች እንዲረዱት ሐዋርያው ጳውሎስ ከአብ ፊት እንበረከካለሁ። ምንድነው ሐዋርያው ጳውሎስን ከአብ ፊት እንዲበረከክና እነዚህ ሰዎች እንዲያውቁለት ምክንያት ብሎ ያስቀመጠው? ስለዚህ ምክንያት ይላል። ስለ የትኛው ምክንያት? የመጀመሪያው ይላቸዋል በውስጥ ሰውነታችሁ እንድትጠነክሩ። ከሁሉ በፊት ይህንን እንድታውቁ ፈልጋለሁ። አሁን ከዚህ በኋላ ምነግራችሁን ነገር የምትችሉት የምትኖሩት ከሌላው ጋር አንድ ላይ ክርስቶስ በእግዚአብሔር መንግስት ውስጥ እንድትኖሩ ሊያደርግ የሚችለው የመጀመሪያ እያንዳንዳችሁ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ስትጠነክሩ ነው ብሎ ይናገራል። ያው እንደምናውቀው የሰው ልጅ ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል አዲስ ፍጥረት ወይንም ውስጣዊውን ሰው ሕያው ይሆናል። ስለዚህ ያ ሕያው የሆነው አዲሱ ሰው መጠንከር፣ ማደግ፣ በእግዚአብሔር ቃል በጸሎት
ማደግ አለበት፣ መጠንከር አለበት። ኢየሱስ ክርስቶስ ሲያድግ መጽሐፍ እንደሚል ሉቃስ 2 ላይ በመንፈስም ጠነከረ ይላል። ይሄ በመንፈስ በውስጥ ሰውነት ሐዋርያው ጳውሎስ አማኞች እንዲጠነክሩለት የፈለገው አንድ ወደ በኋላ ላይ የሚናገረው በደንብ ድንቅ ሐሳብ አለ። እንደምንመለከተው ሐዋርያው ጳውሎስ ለጢሞቴዎስም የሚናገረው አንድ ሐሳብ አለ። ሲናገር ምንድነው የሚለው? ራስን ለጊዜያዊ ነገር ማስለመድ ወይ ለስጋዊ ነገር ማስለመድ ለጥቂት ይጠቅማል ይልና እግዚአብሔርን ለመምሰል ግን ለሚመጣውም ዘመን ለአሁኑም ለሚመጣውም ዘመን ይጠቅማል ብሎ ይናገራል። ወዳጆቼ በዚህ ትውልድ መካከል ስንኖር ሰዎች ከውስጣዊው ማንነታቸው ይልቅ ውጫቸውን ያተኩራሉ። ስለ ውጫቸው እንጨነቃለን አብዛኞቻችን። መጽሐፍ ቅዱስ ግን እንደ መንፈሳዊ ሰው ከሁሉ በላይ መጨነቅና ከሁሉ በላይ መትጋት፣ ከሁሉ በላይ ማሰብ፣ ከሁሉ በላይ ትጋትን የሚጠይቀው ነገር ምንድነው ብለን መጽሐፍ ቅዱስንም እንደ አማኝም እንደ መንፈሳዊ ሰውም ስንመለከት ውስጣዊው ማንነታችን ላይ ትኩረት እንድንሰጥና በውስጣዊ ሰውነታችን እንድንጠነክር የእግዚአብሔር ቃል ያዘናል። ሴኩላር ዓለም ላይ ስንመለከት አሁን እየታዩ ያለው ነገር በተለያዩ አዋርድ ላይ ትመለከታላችሁ። ሰዎች የተለያዩ አልባሳትን እላያቸው ላይ የሚለብሱትን አልባሳት ስንት ፈጀብሽ ይባባላሉ። ግን እኛ በመንፈሳዊ ነገር ገልብጠን ውስጣችን ላይ ያለውን፣ ምክንያቱም መጽሐፍ ቅዱስ ሲናገር አሮጌውን ሰው ከስራው ጋር ገፍታችሁታል ይላል። ቆላስይስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ አሮጌውን ሰው ከስራው ጋር ገፍታችኋልና የፈጠረውን ምሳሌ እንዲመስል ዕውቀትንም ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚህም የግሪክ ሰው፣ አይሁዳዊ፣ የተገረዘ ያልተገረዘ፣ አረማዊ፣ ስኩቴክስ፣ ባሪያ፣ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው ብሎ ይናገራል። ስለዚህ እንደ መንፈሳዊ ሰው አሮጌውን ሰው ገፍቶ አውጥቶ አዲሱን ሰው የለበሰ ማንነት ይዘናል። እኛ መለካካት ካለብን በውስጣዊው ሰው ጥንካሬ፣ በውስጣዊ ሰው መዋብ፣ በውስጣዊ ሰው መድመቅ። ለቆላሲስ ሰዎች ሲናገር ይሄ የተገፋው አሮጌው ሰው ሲወጣ አዲሱ ሰው በእኛ ውስጥ አለ፣ እሱ ተለብሷል፣ እሱን ለብሰናል። በሱ ልብስ ውስጥ የግሪክ ሰው የለም፣ አይሁዳዊ የለም፣ ጨዋ የለም፣ ባሪያ የለም። ክርስቶስ ሁሉ በሁሉ ነው። ጨዋ ውስጥም ወርዷል። ክርስቶስ ኢየሱስ ሁሉ ውስጥም አለ፣ በሁሉ ውስጥም ነው። ስለዚህ ይሄ አዲሱ ልብስ መልኩ ይሄን ይመስላል። የቱን ይመስላል ብትሉ ግሪካዊን የሚፈልግበት፣ ግሪካዊን ብቻ ፈልጎ የሚኖርበት ሳይሆን ግሪካዊው ግሪካዊነቱን የጣሰ፣ ድንበሩን የጣሰ፣ ገደቡን የጣሰ፣ ይሄ ስፋት ያለው ሁሉን የሚያቅፍ መንፈስ ለብሷል ብሎ ሐዋርያው ጳውሎስ ስለዚህ ነገር ይናገራል። ሰዓቴን ከመጠቀም አንጻር ወደ ዋናው ሐሳብ ሐዋርያው ጳውሎስ ከአብ ፊት እንበረከካለሁ፣ ይሄ ምክንያት ነው። በውስጥ ሰውነታችሁ ጠንክሩ፣ በክርስቶስ በእምነት በእናንተ ውስጥ ይኑር ይልና ለምንድን ነው እንዲጠነክሩ የፈለገው? እነዚህን 4 ሐሳቦችን እንድንመለከት ፈልጋለሁ። ለምንድን ነው ክርስቶስ በእምነት በእነሱ ውስጥ እንዲሰነብት እንዲኖር የፈለገው? በውስጥ ሰውነታቸው እንዲጠነክሩ የፈለገበት አንድ ጉዳይ አለ። ይህም ጉዳይ ቁጥር 18 ላይ እንደዚህ ይላል፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆን ለማስተዋል ከመታወቅ የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ይሄንን ነው አሁንም ዛሬ ከእናንተ ጋር በስፋት መመልከት የምፈልገው። ምንድን ነው? 4 ሐሳቦችን ያስቀምጣል። የክርስቶስን ፍቅር የመጀመሪያ 3 ነገሮችን ተረዷል። የክርስቶስን ለማስተዋል ማንም ሰው ሊያስተውል ከሚችለው በላይ ነው። የክርስቶስ ፍቅር ለማወቅ ከሚችለው በላይ ነው። ከመታወቅ በላይ ነው። ከማስተዋል በላይ ነው። ይህንን ፍቅር ለማወቅ ትበረቱ ዘንድ ግን ለማወቅ በሄዳችሁበት መንገድ መድረሻው የለም፣ መጨረሻ የለውም። ከቅዱሳን ጋር በዚህ ፍቅር ነው። ምክንያቱም ይህንን ሲናገር ሐዋርያው ጳውሎስ ወደ ኤፌሶን ከተማ የገቡ ሰዎች በመልክ አይተዋወቁም፣ በዘር አይተዋወቁም፣
በአካባቢ አይተዋወቁም፣ ግን አንድ የሚያስተዋውቃቸውና የሚያስተሳስራቸው ነገር አለ። እሱም ለሰው ልጆች ሁሉ እግዚአብሔር የገለጠው በክርስቶስ ኢየሱስ የገለጠው ድንቅ ፍቅር አለ። ሁሉን የሚያስተሳስር ድንበር የሌለው ይሄ ቀለም የማይገድበው ቄም አይገድበው ይሄ ትንሽ ትልቅ የማይገድብ ማጣት ማግኘት ድህነት ብልጥግና የማይገድበው አንድ የፍቅር ኃይል አለ። ያ የፍቅር ኃይል የመጀመሪያው እወቁት አላቸው። ምን አይልም ከሰው ልጅ ማስተዋል በላይ ነው። ምን አይልም ከሰው ልጆች እውቀት በላይ ነው። ከሰው ልጆች ምርምር በላይ ነው። ማንም ሰው ደርሶ 4 ነጥብ የክርስቶስ ፍቅር ይሄ ነው ብሎ 4 ነጥብ አያስቀምጥም፣ መጨረሻ የለውም ይልና የመጀመሪያው እንደዚህ አላቸው፣ ስፋቱን ይሄንን በደንብ ስሙኝ። አሁን ጥቂት ደቂቃ ነው አሁን የምነግራችሁ። ስፋቱን ተመልከቱ። የማንን ፍቅር? የክርስቶስን የፍቅር ስፋት ተመልከቱ ይለናል። ምንድነው የክርስቶስ ፍቅር ስፋት? ዮሐንስ ወንጌል ምዕራፍ 16 ላይ ሁላችንም ይህን ቃል እናውቀዋለናል። ምንድነው የሚለው? አንድያ ልጁን እስኪሰጠን ድረስ ዓለምን እንዲሁ ወዷልና። ስለዚህ የክርስቶስን የፍቅር ስፋት ዮሐንስ ሲጽፍልን ምን ብሎ ጻፈልን? ዓለም ሁሉ በክርስቶስ ፍቅር ተወዷል፣ እንዲሁ ያለ ምክንያት ምንም ምክንያት እንዲሁ ወደደን። ስለዚህ አማኞች ውጡ ከሰፈር፣ ውጡ ከጎረቤት፣ ውጡ ከዘር፣ ውጡ ከአካባቢ፣ ውጡ ከሀገር ልጅነት። ዓለም በሙሉ በሚወደድ ፍቅር እናንተ ተወዳችኋል። የመጀመሪያ እወቁ። በምን አይነት ፍቅር እንደተወደዳችሁ ካላወቃችሁ በዚያ ፍቅር መዋደድ አትችሉም። እግዚአብሔር በክርስቶስ እኛን የወደደው የፍቅር መጠን ዓለምን ሁሉ በወደደበት ነው። ዓለምን ሁሉ ወዷል። ስለዚህ ይህን ፍቅር እወቁት። ለማወቅ ትበረቱ ዘንድ ለማወቅ ትጠነክሩ ዘንድ እወዳለሁ ይላል። ስለዚህ የክርስቶስ የፍቅር ስፋት ዓለምን ሁሉ የወደደበት ነው። ስለዚህ የእናንተም የፍቅር ዳርቻ ጠርዝ እንዳይኖረው፣ ክልል እንዳይኖረው፣ ይሄ የታጠረ ነገር እንዳይኖረው። እዚህ አሁን ይሄ የኤክሌዥያ በጣም ነፍሴን ያደርገዋል። አሁን የክርስቶስ ቤተክርስቲያን ውስጥ እንዳለው እንዲሰማ የሚያደርገው እዚህ አሁን ሁላችንም ከተለያየ ዓለም ውስጥ ነን። ደስ ይላል። አሁን የቤተክርስቲያን ድባብ ይመስላል። በጣም ገብቷችኋል? አንተዋወቅም፣ ግን አንድ ያስተሳሰረን ፍቅር አለ። ቀራንዮ ላይ ጎልጎታ ላይ ገብቷችኋል? ምንም መስፈርት የሌለው ለመስፈርትም የማንበቃውን ሰዎች የወደደ ዓለምን ሁሉ የወደደው። ተመልከቱ ዓለም ውስጥ ምን እንዳለ፣ ማን እንዳለ፣ ነፍሰ ገዳዩ፣ አጥፊው፣ ዘሟቹ፣ ደካማው፣ ብርቱ ሁሉም አለ። ሁሉንም ግን የሚስብ የእግዚአብሔር ልጅ ኢየሱስ ክርስቶስ ፍቅር አለ። ስለዚህ አሳያቸው፣ ተመልከቱ፣ ስፋቱን እዩ ይላል ቁጥር 18 ላይ ስፋቱ። ከዛ በኋላ ምን ይላል? ርዝመቱን ተመልከቱ። ምንድነው ያ ርዝመት? አሁንም ዮሐንስ በወንጌሉ ላይ ስለ ርዝመቱ ሲያወራ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ወደ አብ የሚሄድበት ሰዓት እንደደረሰ አውቆ እንደዚህ ይላል፣ የእርሱ የሆኑትን የወደዳቸውን እስከ መጨረሻ ወደዳቸው ይላል። ይሄ ነው ርዝመቱ። እስከ መጨረሻ ወደዳቸው። እስከሆነ ነገር አይደለም፣ እስከሆነ ጥግ አይደለም። ወዳጆቼ እስከ መጨረሻ በክርስቶስ ተወደሻል፣ ተወደሃል፣ ተወድጃለሁ። እስከ መጨረሻ በዚህ የፍቅር መንፈስ ውስጥ በዚህ የፍቅር መስመር ውስጥ ነው ያለሽው፣ ያለሁት። ገብቷችኋል? ስለዚህ በዚህ ፍቅር ውስጥ ያለ ሰው፣ በዚህ ፍቅር ውስጥ እንደተወደደ የገባው ሰው ሰውን እስከሆነ ደረጃ አይወድም። ሰውን እስከሆነ ምዕራፍ አይወድም። የሚወደው እስከ መጨረሻ ክርስቶስ እንደወደዳችሁ እርስ በርሳችሁ እንድትዋደዱ ብሎ ዮሐንስ በመልእክቱ የጻፈልን ከዚህ ተነስቶ። ስለዚህ እስከ መጨረሻ ወደዳቸው ይላል። ለዚህ እኮ ነው ወደ ኋላ ልመልሳችሁና ያዕቆብ ከእናቱና ከአባቱ ቤት ወጥቶ ወደ አጎቱ ቤት ወደ ላባ ቤት ከመጣ በኋላ በላባ ቤት ሲመጣ አቀባበሉ ልዩ ነበር። በጣም ልዩ። በጣም አቀፈው፣ ሳመው፣ የእህቴ ልጅ ብሎ። ከዛ በኋላ ነገር እየቆየ አይደል የሚሄደው። የቦርደርነቱን ጊዜ ጨርሶ የራሱ የሆነ ነገር ማፍራት ሲጀምር
ነገሮች ሁሉ ሲለወጡ የአጎቱ ፊት እየጠቆረ ሄደ። ከዛ ልጆች የላባን ልጆች ጠራቸውና ወደ ሜዳ ጠራቸው። የአባታችሁ ፊት እንደ ድሮ አይደለም፣ ድሮ በጣም ፍቅሩ ልዩ ነበር አለ። ግን ያዕቆብ ወደ አባቶቹ አምላክ ወደ እግዚአብሔር ዞር ሲል አያችሁ፣ የአባቶች አምላክ እግዚአብሔር ግን ከኔ ጋር ነው አለ። ወዳጆቼ ቤተክርስቲያን ውስጥም በዓለም በተለያዩ ቦታዎችም ስትኖሩ ገብቷችኋል፣ በማይለወጥ እስከ መጨረሻ በተወደደ ፍቅር ውስጥ እንዳለሽ ልናውቅ ይገባል። የዛን ጊዜ በዛ ፍቅር እንደተወደድኩ በዛ ፍቅር እንደተወደድን ሲገባን ማንም ወደደን ማንም ጠላን፣ ማንም ቦታ ሰጠን ማንም ቦታ ነሳን፣ ምንም አይበርደን አይሞቀንም። እግዚአብሔር ይመስገን። ሲወዱን ሲጠሉንም ምንም አይከፋንም። ለምን? በማይለወጥ ፍቅር ወዶናል። በማይቀየር ፍቅር ወዶናል እስከ መጨረሻው የለውም እኮ ጥግ የለውም። ከመታወቅ ያልፋል፣ ከማስተዋል ያልፋል። ስለዚህ በዚህ ፍቅር ተወዳችኋል። እርዝመቱን ተመልከቱ ይላል። ተመልከቱ እርዝመቱ ከቅዱሳን ጋር በዚህ ፍቅር ነው። ክርስቶስ የወደዳቸውን እስከ መጨረሻ ወደዳቸው። የሆነ እንትን ሲኖራችሁ አይደለም፣ ከሰዎች ጋር ከአማኞች ጋር ስትዋደዱ ስትኖሩ የሆነ ነገር የጀመራችሁት ነገር እስክትጨርሱ አይደለም፣ የሆነ ነገር ባህሪያቸው እስከተመቸላችሁ ጊዜ አይደለም፣ እስከ መጨረሻ በዚህ ፍቅር ተዋደዱ ብሎ ይናገራል። ሌላው ምንድነው ያስቀመጠው? ከፍታውን ተመልከቱ አላቸው። ከፍታው እነዚህ አራት ነገሮችን ተመልከቱ። መጀመሪያ ስፋቱን አለ፣ እርዝመቱን አለ፣ ከፍታውን ተመልከቱ። ይሄን ከፍታ ራሱ ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ላይ ሲናገር እንደዚህ ይላል። ክፍሉን ላንብበው እዚሁ ቅርብ ቦታ ስለሆነ እንደዚህ ይላል። ቁጥር 6 እና 7 ላይ እንደዚህ ይላል። በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱም ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊው ስፍራ ከእርሱ ጋር አስቀመጠን ይላል። ጌታ ይባረክ። ከፍታውን ይዞን የወጣውን ከፍታ ተመልከቱ። ከእርሱ ጋር ሊያስቀምጠን፣ ከእርሱ ጋር አብሮ እኛን ከእርሱ ጋር ሊያስቀምጠን በሰማያዊ ስፍራ ከእርሱ ጋር ሊያስቀምጠን ክርስቶስ ኢየሱስ አላፈረም። እግዚአብሔር ማስተዋል ከሰጠን ይሄ ቃል በጣም በጣም በእውነት ዘመናችንን ሁሉ በደስታና በምስጋና እንድንኖር ነው ያደርገን። ገብቷችኋል? ሰው የሆነ ቦታ እንኳን ገብቷችኋል፣ አጠገቡ የሆነ ድግስ ቤትም አጠገቡ ሊያስቀምጥ የሚፈልገውን ሰው ይመርጣል እኮ የሆነ ተራ በሆኑ ቦታዎች ላይ እንኳን ገብቷችኋል። ይሄ ጌታ ግን በእኛ ማንነት በእውነት በእኛ ማንነት የኛ ማንነት ሳይዘው ወስዶ ከራሱ ጋር ሊያስቀምጠን ከፍ አድርጎ ከወረድንበት ከማንታወቅ እናንተ ምድር ላይ እንኳን ገብቷችኋል፣ አይሁድ እኛን እኮ እንደ ተራ እንደ ሰው የማይቆጥሩን ሰዎች ነበሩ በዛ ጊዜ። አሕዛብ በጠቅላላ ከነሱ ውጭ ያለ ማህበረሰብ በሙሉ እንደ ሰው ማይቆጠሩ። ክርስቶስ ኢየሱስ ግን መጥቶ የጥልን ግርግዳ አፍርሶ አይሁድ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ባሪያ የለም፣ ርቀው ለነበሩ ሰላምን ቀርበውም ለነበሩ ሰላምን ሰበከላቸው። ከሁለቱም አንድ ሰው አወጣ፣ ከአብ ጋር ወስዶ አስታረቀን፣ ከእግዚአብሔር ጋር ቤተሰብ ነን ብሎ ሐዋርያው ጳውሎስ በኤፌሶን 2 ላይ የሚናገረው ሐሳብ ከዚህ ተነስቶ ነው። ስለዚህ ወሰደ፣ ከእርሱ ጋር አስቀመጠን። ስለዚህ ከፍታውን ተመልከቱ ይላል። የመጨረሻው ሐሳብ ካለኝ ሰዓት አንፃር ጥልቀቱን ተመልከቱ። ጌታ ይባረክ። ስፋቱን፣ እርዝመቱን፣ ከፍታውን ያለና የመጨረሻው ጥልቀቱን ተመልከቱ። የክርስቶስ ፍቅር ጥልቀቱን ኢሳይያስና ሐዋርያው ጳውሎስ በፊልጵስዩስ የገለጠውን ሄደን መመልከት ነው። ምንድነው ጥልቀቱን ብላችሁ ስታይ ኢሳይያስ ምዕራፍ 53 ላይ ሄዳችሁ ሙሉውን ሐሳብ ሙሉውን ምዕራፍ ቁጭ ብለን እናነባለን። ምንድነው ያ ሐሳብ? ስለኛ ሲል እንደደቀቀ፣ ስለኛ ሲል እንደቆሰለ፣ እንደተቸገረ፣ ከሕያዋን ምድር እንደተወገደ ማን አስተዋለ? ማን ያስተዋለው? ስለማን? ስለኛ እኮ ነው። እናየው ዘንድ ደም ግባት የለውም፣ የሕማም ሰው ነው እሱ። ሕመማችንን ተሸከመ፣
በደላችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እግዚአብሔር እንደተቆጣው እግዚአብሔር መዓት እንዳመጣበት ቆጠርን፣ አሰብን። ግን እሱ ስለኛ ነበረ። የሰው ልጅ ፊቱን አይቶ እንደሚሰውር ነበረ። ገብቷችኋል? የወረደውን ጥልቀት ተመልከቱ። አምላክ ሆኖ ሳለ ራሱን ባዶ አድርጎ አለ ፊልጵስዩስ ሲጽፍልን፣ የባሪያን መልክ በሰው ምስል ተገኝቶ ከሰውም የባሪያን መልክ ይዞ ወረደ፣ እታች ወረደ፣ ጠልቋል። ይህንን ማብራራት አንችልም። የወረደውን አንችልም። ገብቷችኋል? የወረደውን አወራረድ ክርስቶስ የሰው ልጅ ለማዳን የወረደውን ያንን ጥልቀት ማብራራት አንችልም። አንድ የሕፃናት መዝሙር የሚመስለን መዝሙር አለ አይደል? ሕፃናት ብቻ እንዲዘምሩ። ግን ዛሬ እስቲ ሁላችንም ተነስተን በእውነት ከዚህ አገልግሎት በኋላ እንዘምረው። የጌታ ፍቅር አስደናቂ ነው ብለን ዘመርን ድሮ በልጅነታችን። ግን ሁሌ መዘመር ያለበት በጣም ከፍ ያለ ልደርስበት የማልችል፣ በጣም ዝቅ ያለ ልወርድበት፣ በጣም ሰፊ ነው ላመልጥበት የማልችል ብለን አይደል እየዘመርን። ይሄ አስደናቂ መዝሙር ነው። የሕፃናት መዝሙር ብቻ ሆኖ የሚቀራል። እኛ ሁላችን በየጊዜው የክርስቶስን ፍቅር ባሰብን ቁጥር መዘመር ያለብን ድንቅ መዝሙር ነው። ስለዚህ ሐዋርያው ጳውሎስ እነዚህ በቀለም በዘር በሰፈር የማይገናኙ ሰዎችን የሚገናኙበት ሰንሰለት እንዳለ ነገራቸው። አመለካከታቸውን የሚቀይር እንዴት እንደሚዋደዱ እንዴት መኖር እንዳለባቸው ስፋት ርዝመት አለው፣ ጥልቀት አለው። ስለዚህ አሁን ስትገናኙ ስፋቱን ባሰባችሁ ሰዓት ከሰፈር ትወጣላችሁ። የአሁኗ ቤተክርስቲያን አብዛኛው አሉ ደግሞ የሚገርሙ ቤተክርስቲያኖች አሉ። ገብቷቸዋል? የሚገርሙ በቃ የክርስቶስ መዓዛ የክርስቶስን ፍቅር እንድታስተውሉ የሚያደርጉ ቤተክርስቲያኖች አሉ። በዛው መጠን ደግሞ ወዳጆች ቤተክርስቲያን ነው ወይንስ ምንድን ነው እስክትሉ ድረስ ደንግጣችሁ የምትወጡበት ቦታዎች አሉ። ገብቷችኋል? የምሬን ነው። እግዚአብሔር ዛሬ እኛንም ካለንበት በእውነት ከጠበብንበት እሱ አስፍቶ እሱ በሰፋበት ልክ እሱ በረዘመበት እሱ በወጣበት ከፍታ እሱ በጠለቀበት ጥልቀት ውስጥ ሆነን በእውነት በፍቅር እንድንኖር እግዚአብሔር አምላክ ይርዳ፣ ያግዘን፣ ጸጋው ያበርታል። ይሄ ደግሞ የሚሆነው ወዳጆቼ ይሄ የሚሆነው በውስጥ ሰውነታችን ካልጠነከርን፣ በውስጥ ሰውነታችን ካልበረታን፣ የውስጥ ሰውነታችን ጥንካሬ ነው የውጭውን ማንነት የውጭውን ድባብ የሚቀይረው። የውስጥ ሰውነታችን ነው። የውስጥ ሰውነታችን ብርታት የውጭውን ዓለም ይቀይራል፣ ጠረኑን ይቀይራል። የቤተ ክርስቲያንን ጠረን፣ የሰፈሩን ጠረን፣ የሚቀርቡንን ሰዎች ጠረን ይቀይራል፣ አመለካከቶቻችንን ይቀይራል። ዛሬ እባካችሁ ሁላችንም ባለንበት በምንወጣበት በምንገባበት በእውነት ሰው ወደኛ ሲመጣ ሰው እኛን ሲቀርበን በእውነት እነዚህን 4 ነገሮች አስቡ። ተወደናል፣ ሰፊ በሆነ ፍቅር ተወደናል፣ ረዥም በሆነ እስከ መጨረሻ። ለዚህ እኮ ነው ሐና ስትዘምር ያለ ምክንያት ወደ በምክንያት አጠላም ብላ። ምክንያት የለውም የእሱ ፍቅር። ስለዚህ ምክንያት ፈልጎ ቢጠላን ኖሮ ዋናችንም በዚህ ባልኖርን ባልቆምን፣ ግን ያለ ምክንያት ወዶናል። ለዚህ እኮ ነው ያቺ መኃልየ ላይ ያለችው ሴት ስለ እጮኛዋ ስትናገር ውዴ በእኔ ላይ ዓላማው ፍቅር ነው አለች። ውዴ እኔ ነው፣ እኔ እርሱ ነኝ። ውዴ በእኔ ላይ ዓላማው ፍቅር ነው። ስለ ሰው እንደዚህ ከተናገረ አስቡ። ክርስቶስ በእኛ ላይ ዓላማው ፍቅር ነው። ከፍቅር ውጭ ምንም። ስለዚህ ወዳጆቼ አሁን በዚህ ፍቅር ውስጥ ካለን አንደኛ በምን አይነት ኃይል ፍቅር እንደተወደደን ከመታወቅ በላይ በሆነ ከማስተዋል በላይ በሆነ ፍቅር እንደተወደደን እናውቃለን። ባወቅነው በዚያ የፍቅር መጠን ደግሞ እርስ በርሳችን ለመዋደድ አቅም እናገኛለን። ለመዋደድ በእውነት ብርታት እናገኛለን። ስለዚህ ያ ደግሞ የሚሆነው ሐዋርያው ጳውሎስ ስለዚህ ምክንያት ብሎ የጸለየውን ጸሎት ከመጀመሪያ ያለው እንድታስቡ ፈልጋለሁ። እኔም ማሰብ ፈልጋለሁ። በውስጥ ሰውነታችሁ በመንፈሱ ጠንክሩ፣ ካልጠነከራችሁ አትችሉም። ለዚሁ ለኤፌሶን ቤተክርስቲያን እኮ በራዕይ ምዕራፍ 2 ላይ ሄዳችሁ ስትመለከቱ አውቃለሁ ሐዋርያ ሳይሆኑ ሐዋርያ የሆኑትን ዝም ብለው ገና ታይትል ይዘው ሳይሆኑ ሐዋርያ ሳይሆኑ ሐዋርያ የሚሉትን ሰዎች ለይታ አውቃል፣ አስወግደሃል ይልና ነገር ግን
የቀደመውን ፍቅርን ትተሃል። ስለዚህ ከወዴት እንደወደቅ አስብ ብሎ ይናገራል። ስለዚህ ሰዓት ስለሚገድበኝ በዚህ አበቃለሁ። ግን ይሄን ነገር እንድታስቡ፣ ምክንያቱም ብዙ ማብራራት ማልፈልገው ብዙዎቻችሁ በዚህ ብዙ አገልጋዮች ናችሁ፣ ብዙ በእግዚአብሔር ቤት ውስጥ በክርስትና ሕይወት ውስጥ የቆያችሁ ናችሁ። ስለዚህ ይህን ነገር እንደ ማሳሰቢያ ነው። አሁን አዲስ ነገር ይዤላችሁ አይደለም የመጣሁት፣ እንደ ማሳሰቢያ እንድንበረታታ ባለንበት በዚህ የፍቅር ስፋት፣ በዚህ የፍቅር ርዝመት፣ በዚህ የፍቅር ከፍታ፣ በዚህ የፍቅር ጥልቀት እርስ በርሳችን እንድንተያይ፣ እንድንተሳሰብ፣ ሁሉን እንድናቀፍ ጌታ ይባረክ። ጌታ በዚህ ፍቅር በእውነት ይህን ፍቅር እንድንረዳ ማስተዋሉን ያብዛልን። በዚህ ፍቅር ደግሞ እንድንዋደድ እግዚአብሔር አቅምና ጉልበት ይስጠን። እንጸልያለን፣ ሁላችንም እንጸልያለን።